ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ለአዲስ አበባ ጎዳናዎች የሚያስፈልገው የኤሌክትሪክ መኪና ሳይሆን በጋ መኪና፣ ክረምት መርከብ የሚሆን መኪና። በእርግጥ ምናለ ያረጋል በቁጥጥር ስር ውሏል ወይ? ጋዜጠኛ ሳልሳዊት ባይነሳኝስ አሁን በምን ሁኔታ ላይ ትገኛለች? በኢትዮጵያ ማህበራዊ ሚዲያና የፖለቲካ ምህዳር ውስጥ የራሳቸውን አሻራ እያሳረፉ ያሉ የነዚህ ሁለት ወጣቶች ጣፋንታ ምን ሆነ? የነጻነት ድምጾች ወይስ የስርዓቱ ሰለባዎች? ዛሬ በዝግጅታችን በአገሪቱ የሀሳብ መግለጽ ነጻነትና በማህበራዊ ሚዲያ አጠቃቀም ዙሪያ ላይ ጉልህ ስም ያላቸውን የነዚህ ሁለት ግለሰቦች ወቅታዊ ሁኔታ፣ ያሳለፉትን ውጣ ውረድና ያጋጠማቸውን ፈተና ሙያዊ በሆነ የጋዜጠኝነት እይታ በጥልቀት እንመረምራለን። ከዚህም ባለፈ በኢትዮጵያ ያለውን አጠቃላይ የንግግር መብትና የነጻነት ሁኔታ ከዓለም አቀፍ ተቋማት ዘገባዎች፣ ከታዋቂ ጋዜጦች፣ መጽሔቶችና የምርምር መጽሐፍት እያጣቀስን ሰፊ ዳሰሳ እናቀርባለን። በምናለ ያረጋል ምስጢሮችን ጀምር። የመንግስትን ክፍተቶች ያለምንም ፍርሃት በቀልድ መነጽር በመመልከት የሚታወቀው ወጣቱ የይዘት ፈጣሪ ምናለ ያረጋል ሰሞኑን በማህበራዊ ሚዲያ ላይ ዋነኛ መነጋገሪያ አጀንዳ ሆኖ ሰንብቷል። ምናለ ያረጋል በተደጋጋሚ እንደሚናገረው ያደገው በአዲስ አበባ ከተማ በጉለሌ አካባቢ ነው። ጉለሌ በዓሉ ግርማ ያደገበት ሰፈር ነው። ይህንን የትውልድና የእድገት ቦታውን በስራዎቹ ላይ በተደጋጋሚ ያነሳዋል ምናለ ያረጋል። በሁለት ሺዎቹ መጀመሪያ ላይ ይካሄድ በነበረው የማለዳ ኮከቦች የተሰኘ የተዋናይነት ልምምድና ውድድር ላይ በዋና ተዋናይነት ተሳትፎ እንደነበረ የጣቢያችን ታማኝ ምንጮች ይጠቁማሉ። በአንድ ወቅት በሰራው የቀልድ ስራው ላይ በአጋጣሚ እንደገለጸው የምህንድስና ምሩቅ ቢሆንም አሁን ግን ስለ ምህንድስና ሙያው ብዙ ማውራት እንደማይፈልግና ትኩረቱን በኪነ ጥበብና በይዘት ፈጠራ ላይ እንዳደረገ ይናገራል። ምናለ ያረጋል የፖለቲካና የማህበራዊ ጉዳዮችን በቀልድ እያዋዛ በዜና መልክ የሚያቀርብ ወጣት ሲሆን የኢትዮጵያን መንግስት ክፍተቶችና ድክመቶች በግልጽና በድፍረት ነው የሚገልጻቸው። ለምሳሌ በስራዎች ውስጥ ቤተ መንግስት ውስጥ ያለው ቆሻሻ የሚሉና መሰል ጠንካራ እንዲሁም አስደንጋጭ አገላለጾችን በንጽጽርነት ይጠቀማል። በ2018 ግንቦት ወር ላይ የተደረገውን ምርጫ እንዲሁም በአገሪቱ በሰፊው የሚተገበረውን የምገባ ፕሮግራምና የሌማት ማጋራት አጀንዳን ሳይቀር በቀልድ ስራዎች ውስጥ በሳቅና በስላቅ እየፈተሸ ተሳልቆባቸዋል። አብይ በብዙ የኢትዮጵያ በዓላት ላይ የተገኙ ለአቅመ ደካሞች ምግብ የሚያበሉበትን ሁኔታ የድርጊት የፊውዳሊዝም አንዱ ቅሬት ነው ብለው የራሳቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካሳይ ሳይቀሩ ከዚህ ቀደም የሰነዘሩትን ትችት ምናለ ያረጋል በስራው ላይ በሰፊው ተሳልቆበታል። ጌታቸው ረዳ ለሌሎች የኢትዮጵያ መሪዎች ያቀረቡት ትችት በተዘዋዋሪ አሁን ያለውንም ስርዓት የሚነካ በመሆኑ ምናለ ያረጋል ይህንን ክፍተት በንቃት ተመልክቶ ህዝብ እንዲያስብበት አድርጓል። ምናለ ያረጋል እንደዚህ በጣም ስለሚቀልድና በቀጣይም እውነታዎችን በግልጽ ስለሚናገር የኢትዮጵያ ህዝብ ከእግዚአብሔር በታች ማንንም መፍራት የለበትም የሚል ቃለ መጠይቅም ሰጥቶ ስለሚያውቅ ብዙ ሰዎች በዚህ ሰሞን በመንግስት ታስሯል ወይም ታፍኗል የሚል ዜና በሰፊው ሲያሰራጩ ነበር። በማህበራዊ ትስስር ገጾች ላይ በርካቶች የነጻነት መብት በዚህ ደረጃ ታፍኗል እያሉ ፍትህ ለምናለ ያረጋል ሲሉ የቁጭ ጽሁፎችን ሲያጋሩ ቆይቷል። ነገር ግን አንዳንድ መገናኛ ብዙሃን በመሃል ልጁ እንዳልታፈነና እንዳልታሰረ ዜና ይዘው ወጥተው ነበር። በትክክል ምን እንደተፈጠረ በይፋ ባይታወቅም ትናንትና ማታ በራሱ የዩቲዩብ ገጽ ምናለ ያረጋል በተሰኘው ቻናሉ ማለት ነው አዲስ ቀልድ በዜና መልክ ይዞ ብቅ ብሏል። ይህ አዲስ ይዘት ይዞ መምጣቱ ወይ በአሁኑ ጊዜ ከኢትዮጵያ ውጭ ሆኖ ስራዎችን እየሰራ መሆኑን ያመለክታል፣ አሊያ ደግሞ በአገር ውስጥ ሆኖ በተለመደው የፈጠራ ስራው ውስጥ ያለምንም እንግልት መኖሩን የሚያሳይ ነው። ወይም አስረው ፈተውታል። ወደ ሁለተኛዋ ወጣት ስንሄድ ሳልሳዊት ባይነሳኝ ትባላለች። ወጣት ናት ወይ የሚለው ጥያቄ ለእናንተ ይቀርባል። ሳልሳዊት ባይነሳኝ በቀደመው ጊዜ በዋልታ ሚዲያ ማዕከል ወይም በዋልታ ቴሌቪዥን ጋዜጠኛ ነበረች። በኋላም በፋና ብሮድካስቲንግ ኮርፖሬት ውስጥ በጋዜጠኝነት ሙያዋ በሰፊው ሰርታለች። በአንድ ወቅት በጠቅላይ ሚኒስትር ጽህፈት ቤት ሳይቀር ይካሄዱ የነበሩ የከፍተኛ መድረክ መምራት እድሎችን አግኝታ መድረክ እስከ መምራት የደረሰች ሴት ናት። ይህ ሁኔታ ለመንግስትና ለስርዓቱ የነበራትን የቅርብ ትስስርና እምነት በደንብ የሚያሳይ ነው። ዋልታም ሆነ ፋና የመንግስት የአክሲዮን ማህበር መሆናቸው ይታወቃል። በሌላ አነጋገር አገሪቱን በሚመራው ፓርቲ ቁጥጥር ስር ያሉ ተቋማት ናቸው። በእነዚህ ተቋማት ውስጥ በከፍተኛ ኃላፊነትና በጋዜጠኝነት የሰራችው ሳልሳዊት ባይነሳኝ ከጥቂት ጊዜያት በኋላ ግን ፊቷን ወደ ማህበራዊ ትስስር ገጾች በማዞር በራሷ ገጾች በተለይም በቲክቶክ እና በፌስቡክ ላይ አነጋጋሪና ከፍተኛ ክርክር የሚጭሩ ሐሳቦችን ደጋግማ ማንሳት ጀመረች። በቅርቡ የጎጃም ገዢ የነበሩትን የታሪኩን ሰው ደጃዝማች ተድላ ጓሉን በጣም በመተቸት ጎጃም ጀግና አጥቶ ነው ወይ
ለተድላ የምትዘፍኑ በሚል ድምፃዊ ፀሐዬ ዮሐንስ ኧረ በተድላ ሞት በሚለው ታዋቂ ዘፈኑ ላይ ያቀረበውን ሙዚቃ በትችት ገልጸዋለች። የትችቷ በብዙ የጎጃም ተወላጆች ዘንድ ከፍተኛ ተቃውሞና ቁጣ አስነስቶባታል። ሳልሳዊት ባይነሳኝ ያንን ጉዳይ ያነሳችበት ምክንያት ደጃዝማች ተድላ ጓሉ በዳግማዊ አፄ ቴዎድሮስ ላይ ከፍተኛ ጦርነት የቀሰቀሱ የነበሩና ጎጃምን ከዳግማዊ አፄ ቴዎድሮስ የመጀመሪያው የስልጣን ዘመን ጀምሮ እስከ መጨረሻው ድረስ አሳልፈው ያልሰጡ በመሆናቸው ይህንን ታሪካዊ ክስተት በኢትዮጵያ ሀገረ መንግስት ግንባታ ላይ እንደ ትልቅ እንቅፋት ስለምትቆጥረው ነው። ለሷ የአንድነት ጉዞን የገታ ተግባር ሆኖ ታይቷታል። ነገር ግን የጎጃም ተወላጆችና በርካታ ታሪክ አዋቂዎች ያ ዘመን የዘመነ መሳፍንት ማብቂያ አካባቢ የነበረ በመሆኑ ለኛ ዳግማዊ አፄ ቴዎድሮስም ደጃዝማች ተድላ ጓሉም የራሳችን ታሪካዊ ጀግኖቻችን ናቸው። ስለዚህ እንደዚህ አይነት መከፋፈል ውስጥ አትክተችን፣ ጎጃምና ጎንደርም አንድ ነው የሚል ጠንካራ ምላሽ ሰጥተዋታል። ይህ ትችት በተለይ ከአዲሱ የአማራ ብሔርተኝነት ንቅናቄ አንጻር ትልቅ ክርክር ፈጥሯል። ምክንያቱም የአማራ ብሔርተኝነት ጎጃም፣ ጎንደር፣ ወሎና ሸዋን በአንድነት አቀናጅቶ የሚያስብ በመሆኑ ዳግማዊ አፄ ቴዎድሮስን እንደ ጎንደሬ ተድላ ጓሉን እንደ ጎጃሜ የመመልከት ልምድን በመቃወም አንድነታቸውን ለማጉላት ጥረት ያደርጋሉ። ይህ በማህበራዊ ሚዲያ ላይ የተቀሰቀሰው ታሪካዊና ፖለቲካዊ ውዝግብ በተነሳ በሳምንታት ልዩነት ውስጥ ሳልሳዊት ባይነሳኝ በአዲስ አበባ ከተማ ውስጥ በቁጥጥር ስር ውላለች። በአሁኑ ጊዜ ከታሰረች ከ10 ቀናት በላይ እንደሆናት ይገምታል። የታሰረችበት ቦታም አዲስ አበባ ውስጥ ፒያሳ አካባቢ የሚገኘው 3ኛ ፖሊስ ጣቢያ መሆኑ ተረጋግጧል። ይህ 3ኛ ፖሊስ ጣቢያ በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ መጥፎ ስም ካለውና ማዕከላዊ ተብሎ ከሚጠራው የቀድሞው የምርመራ ማዕከል አቅራቢያ የሚገኝ ነው። ማዕከላዊ በብዙ ኢትዮጵያውያን በተለይም በኢህአዴግ ዘመን፣ በደርግ ዘመንና በቀዳማዊ ኃይለ ሥላሴ ዘመን ዜጎች በሐሳባቸው ምክንያት የሚኮላሹበት፣ አሰቃቂ ቶርቸር የሚደረግበትና ሰብአዊ መብታቸው በከፍተኛ ሁኔታ የሚጣስበት የማሰቃያ እስር ቤት የነበረ መሆኑ ይታወሳል። ሳልሳዊት ባይነሳኝ ጨቅላና ሕፃን ልጇን በቤት ውስጥ ጥላ በዚህ መልክ መታሰሯ በብዙ ሰዎች ዘንድ ከፍተኛ የሐዘንና የቁጭት ስሜት ፈጥሯል። በርካታ የማህበራዊ ትስስር ገጽ ተጠቃሚዎች የኢትዮጵያ መንግስት አንዲትን እናት በሐሳቧ ምክንያት ለምን አሰረ ብለው በጽኑ እየጠየቁ ይገኛሉ። የታሰረችበት ዋና ምክንያትም ከቅርብ ጊዜ ወዲህ በአርሲ ኦርቶዶክሶች በመገደላቸው ምክንያት ቁጣ የቀላቀለ ቪዲዮ በመስራቷ እንዲሁም በአገሪቱ ከተቀሰቀሱ አዳዲስ አለመግባባቶች ጋር በተያያዘ በገጾቿ ላይ ካጋራቻቸው ይዘቶች ጋር የተያያዘ እንደሆነ ይነገራል። ይህ በእንዲህ እንዳለ በኢትዮጵያ ውስጥ ያለው የንግግርና የሐሳብ መግለጽ መብት አጠቃላይ ሁኔታ በየጊዜው በሚወጡ ዓለም አቀፍ ዘገባዎች ላይ አሳሳቢ መሆኑ እየተጠቀሰ ይገኛል። እንደ አምነስቲ ኢንተርናሽናልና ሁማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በየዓመቱ በሚያወጧቸው ሪፖርቶች ላይ በኢትዮጵያ ጋዜጠኞች፣ የማህበራዊ ሚዲያ አንቂዎችና የፖለቲካ ተቃዋሚዎች በሐሳብ መግለጽ መብታቸው ምክንያት ለእስርና ለእንግልት እንደሚዳረጉ በተደጋጋሚ ይገልጻሉ። ለምሳሌ ሁማን ራይትስ ዎች በቅርቡ ባወጣው የዓለም አቀፍ መብቶች ዳሰሳ ሪፖርቱ ላይ በኢትዮጵያ የሚታየው የጸጥታ ችግርና አለመረጋጋት መንግስት የዜጎችን የመናገር መብት ለማፈን እንደ ምክንያት እየተጠቀመበት መሆኑን ጠቅሷል። በተለይም በዲጂታል ሚዲያና በማህበራዊ ትስስር ገጾች ላይ የሚንጸባረቁ የመንግስትን ፖሊሲዎች የሚነቅፉ ድምጾች በፍጥነት የወንጀል ምርመራ እንደሚከፈትባቸውና ያለምንም በቂ የፍርድ ቤት ማዘዣ ለእስር እንደሚዳረጉ ያትታል። የጋዜጠኞች መብት ተሟጋቹ ሲፒጄ የተሰኘው ድርጅትም በበኩሉ ባወጣቸው ወቅታዊ መግለጫዎች መሰረት ኢትዮጵያ በአፍሪካ ውስጥ ጋዜጠኞችን በብዛት በማሰር ከሚጠቀሱ ሀገራት ተርታ እየተመደበች መሆኑን ያሳያል። ተቋሙ እንደ ኒውዮርክ ታይምስ እና ዋሽንግተን ፖስት ባሉ ታዋቂ ዓለም አቀፍ ጋዜጦች ላይ ባሰፈራቸው ጽሑፎች መሰረት በአገሪቱ የሽብርተኝነት አዋጅና ሌሎች የወንጀል ህጎች በጋዜጠኞች ላይ እንደ ማሳደጃ መሳሪያ እየተጠቀሙባቸው መሆኑን ያመለክታል። የለንደኑ ዘ ኢኮኖሚስት መጽሔትም በኢትዮጵያ የዲሞክራሲ ምህዳር መጥበብ ዙሪያ ባወጣው ትንታኔ የመናገር ነጻነት መገደብ የአገሪቱን የረጅም ጊዜ ሰላምና መረጋጋት አደጋ ላይ እንደሚጥለው አስገንዝቧል። መጽሔቱ እንደሚለው የዜጎችን ብሶትና ትችት በቀልድ የሚሆን በቁም ነገር ለማስተናገድ ፈቃደኛ ያልሆነ ስርዓት በውስጡ ያለውን ክፍተት ማረም አይችልም። በተጨማሪም የታሪክና የፖለቲካ ምሁራን በጻፏቸው መጽሐፍት ላይ እንደተገለጠው በኢትዮጵያ የሀገረ መንግስት ግንባታ ሂደት ውስጥ የሀሳብ ልዩነቶችን በኃይል የመጫን ልምድ ከንጉሱና ከደርግ ዘመን ጀምሮ እስካሁን ድረስ ያልተቀረፈ ትልቅ ችግር ነው። የፖለቲካ ሳይንስ ምሁራን እንደሚጠቁሙት ከሆነ እውነተኛ ዲሞክራሲ ሊገነባ የሚችለው ዜጎች ያለምንም ፍርሃት ታሪካቸውን፣ ፖለቲካቸውንና የማህበራዊ ህይወታቸውን በነጻነት ሲተቹና ሲወያዩበት ብቻ ነው። እንደ ምናለ ያረጋል ያሉ ወጣቶች በቀልድ መልክ የሚያቀርቡት ትችትና እንደ ጋዜጠኛ ሳልሳዊት ባይነሳኝ ያሉ ግለሰቦች የሚያነሱት የታሪክ ክርክር በመንግስት በኩል እንደ ስጋት ተቆጥሮ የስር እርምጃ የሚወሰድባቸው ከሆነ የሀገሪቱ የሚዲያ ነጻነት ወደ ኋላ የመመለስ አዝማሚያ እያሳየ መሆኑን ማሳያ ነው።
የነዚህ የሁለቱ ወጣቶች ታሪክ አሁን ባለው ተጨባጭ ሁኔታ በኢትዮጵያ ያለውን የሐሳብ መግለጽ ነፃነት ሁለት መልክ በግልጽ ያሳያል። አንደኛው በቀልድና በስላቅ ስራዎቹ ህዝብን እያዝናና መንግስትንና ክፍተቶቹን እያሳየ በአሁኑ ጊዜ በነፃነት ለመቀጠል የዩቲዩብ ይዘቱን እያቀረበ ሲሆን፣ ሌላኛዋ ደግሞ በታሪክና በማህበራዊ ጉዳዮች እንዲሁም በሰሞነኛ ክርክሮች ላይ በሰነዘረችው ጠንከር ያለ ትችትና ክርክር ሳቢያ ጨቅላ ልጇን ጥላ በሶስተኛ ፖሊስ ጣቢያ ውስጥ ለመታሰር ተገዳለች። ይህ ሁኔታ በአገሪቱ የፖለቲካ የታሪክና የሚዲያ ምህዳር ላይ የራሱን ትልቅ ጥያቄ ጥሎ ያልፋል። የነፃነት ድምጾች መታፈን ለአገር ግንባታ የሚኖረው አስተዋጽኦ ምንድነው? መንግስትስ ትችቶችን ከመፈረጅና ከማሰር ባለፈ የሐሳብ መድረኮችን ለማስፋት ምን ያህል ዝግጁ ነው? እኒህ ጥያቄዎች የወደፊቱን ኢትዮጵያ የፖለቲካ ጉዞ የሚወስኑ መሰረታዊ ነጥቦች ናቸው። እናንተ ታዳሚዎቻችን ራሳችሁን ነፃ ተናጋሪ አድርጋችሁ ከተመለከታችሁ እባካችሁን አስተያየት መስጫ ላይ የፈለጋችሁትን ነገር ጻፉልን ከስድብ በስተቀር።